ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እንኳን ወደ የስቲው በሰላም መጣችሁ። ስለመጣችሁ ደግሞ ከልብ እናመሰግናለን። ይሄን ቻናል አበረታቱት። ይዘን የመጣነው ድራማ ደግሞ በጣም አሪፍና ጥሩ የሆነ አስደሳችና አስተማሪ የሆነ ድራማ ነው። ድራማውን እስከ መጨረሻው ተከታተሉ በማለት በትህትና እንጠይቃለን። ሰላም ለዓለም ሕዝብ፣ ሰላም ለኤርትራ፣ ሰላም ለኢትዮጵያ በማለት ድራማውን እንድትከታተሉት በትህትና እንጠይቃለን። ናቲ እንግዲህ አሁን ላይ ያልሆነ ውድቀቱ ላይ ነው የወደቀው ማለት ነው። ምክንያቱም ነገሮችን አስተካክላለሁ በሚልበት ሰዓት እሱ ባልፈለገ መንገድ ውስጥ እንግዲህ በእነ አባይ እና በትሁት ዘንድ ተቀባይነትን አገኛለሁ በማለት እንግዲህ ወይም ደግሞ በቤተሰቡ ዘንድ እንግዲህ ያው ቤተሰቡን አድናለሁ በሚል ሰዓት እንግዲህ እሱ ያልሆነ ነገር ውስጥ በማይፈልገው ነገር ውስጥ ገብቷል ማለት ነው። ናቲ እንግዲህ ያው እድልን አፍኗታል ማለት ነው። እንግዲህ ይህንን ነገር እያደረገው እሷ ያደረገውን ነገር ስላወጣችበት እና ደግሞ እሱ የሚፈልገውን ነገር ስላላደረገችለት እና ያው አባይና ሚስቱ እንዲገናኙ መንገድ ስለሆነች እንግዲህ ይህንን ነገር ለምን እንደዚህ አይነት ነገር ትሰራለች በማለት እንግዲህ አግቷታል ማለት ነው። ያው ናቲ የሰራው ነገር እንግዲህ እድልን ቤተሰብሽን አሳይሻለሁ በማለት እንግዲህ በር ዘግቶባት ነበረ። እንግዲህ ያው ናቲ ነገሮቹ ካበቁ በኋላ እድል እንደዚህ አይነት ነገር ቢፈጽምም በር ከዘግዛባት በኋላ እንግዲህ ያው ወደ ትሁት ይዟት ለመሄድ በሚልበት ሰዓት እንግዲህ ተመስገን አግኝቶታል ማለት ነው። በእርግጥም ናቲ እንግዲህ ይህንን ነገር እያደረገው እሱ አውቆ ስላላሰበው እንግዲህ እነሱ ግን እያሰቡት እሱ በመጥፎ ነገር እድልን እንዳገታት ነው እያሰቡት። ማንም ሊያምነው አልቻለም ማለት ነው። ትሁት እንግዲህ ቢነግራትም ትሁት ያው ደጋግማ እድል ታግታለች፣ እንድታመጣ ትፈልጋለሁ በማለት እየነገረችው ነበረ ማለት ነው። ትሁት በበኩሏ ነገሮችን እንግዲህ በብላት ነው የሰራችው ማለት ነው። ይህን ነገር ስታረግ ያው ከጎኗ ጋር ተመስገን በመሆን ከተመስገን ጋር ሆና እንግዲህ በብላት ነው ነገሮችን ስታደርግ የነበረው። እሱ ያው ናቲ ነገሮችን ከዚህ በፊት የፈለገው ለተንኮል ነበረ። ግን እነሱ እንደዚህ በሚሉበት ሰዓት እንግዲህ ነገሮችን ትቶ እድልን ወደ ትሁት በሚወስዳት ሰዓት ያው ተመስገን ከእሱ ጋር ፊት ለፊት ተገናኝተዋል ማለት ነው። አሁን ላይ ለናቲ እንግዲህ ያለበት ሁኔታ ያው ውዝግብ ባለበት ሁኔታ ውስጥ ነው ያለው ማለት ነው። ተመስገንም እንግዲህ ይህንን ነገር ስላየ በቀላሉ የሚለቀው ነገር አይሆንም ማለት ነው። እሱም ደግሞ ምናልባት ናቲ ደግሞ እኔ ነኝ ይዣት የሚሄዳት ብሎ ሁለቱ እንግዲህ ሊጣሉ የሚችሉበት መንገድ ነው አሁን ላይ። ስለዚህ እንግዲህ ተመስገን ዝም ስለማይለው ለናቲ ያው ትልቅ ዱላና ትልቅ ጥፊ ሊጠብቀው ይችላል ማለት ነው። አባዬ በበኩሉ እንግዲህ ከዚህ በፊት ሞታለች ብሎ አምኖ የተቀበላትን ሴት እንግዲህ ትሁት በምትጥርበት ሰዓት የሞተን ሰው እንዴት እንግዲህ አንቺ በህልምሽ ነው እንጂ በእውነሽ አይደለም ሲል የነበረው አባዬ እንግዲህ ፊት ለፊት ከሚስቱ ጋር ተገናኝቷል ማለት ነው። አባዬ በበኩሉ እንግዲህ ያየውን ነገር ማመን ስላቃተው ይሄ ያየውን ደግሞ በፍጹም የማይጠብቀው ነገር ስለሆነ ያው ለትንሽ ደቂቃ ፌንት ነቅሎ ነበረ። እንግዲህ ለጉዳትም ባይሰጠው ምክንያቱም ይሄን ነገር ያለው እሷ በህይወት ትኖራለች ብሎ ስላልገመተ ያው ስላያት እንግዲህ ራሱን ስቶ ወርቋል ማለት ነው። እንግዲህ እስከዚህ በፊት በአይኔ ካላየውና እሷ መሆኗን ካላወቅኩኝ ላምን አልችልም ባለ ሁኔታ እንግዲህ አሁን ላይ ባያት ሁኔታ ሚስቱን ትክክለኛ ሚስቱን በአይን ስላያትና በአካልም ሄዶ ስለ አያት ያው ነገሮችን የተፈጠሩት ነገር እንግዲህ በጣም ተከፍቶ ነው ያለው ማለት ነው። እንግዲህ አባዬ የተከፋበት ነገር እንግዲህ ያው በራሱ ስህተት ነገር ስለተፈጠረ ምክንያቱም ሰዎቹ ሞታለች ብለው እነሱን ተቀብሎ ማመን እንዳሌለበትና ያው እስከ ጥግ ድረስ አስክሬኗን እስከሚቀብራት ድረስ መፈለግ እንደነበረበት ውስጡ ስላመነ እንግዲህ ራሱን እየወቀሰ ነው ያለው ማለት ነው።
ምናልባት ከዚህ በፊት እንግዲህ ያው እሷ ባለችበት እስከ መጨረሻ ቢፈልጋት እንግዲህ አሁን ላይ አንተ ማነክ እኔ አላቅም አትለውም ነበረ ማለት ነው። ምክንያቱም እስከ ጥግ ድረስ ቢፈልጋት ያው ሚስቱን አግኝቷት ከዚህ ህይወት ውስጥ ሊያወጣት የሚችለው እሱ ነበረ ማለት ነው። ከሁሉም ነገር እንግዲህ ያስከፋው ነገር ማለት ነው እኔ ማነኝ ብሎ በሚጠይቃበት ሰዓት አንተ ማነክ አንተ ማን እንደው ካላቅም የሚትለው ነገር እንግዲህ ውስጡን እያስከፋውና ውስጡን ያው ያስደበረው ነገር እንደሆነ መገመት የማይቀር ነገር ነው ማለት ነው። አባዬ እንግዲህ ሚስቱን ቢያገኝም እንግዲህ አሁን ላይ ያለችበት ሁኔታና ያው ነገሮችን እንደማታስታውስ በሚያዩዋት ወቅት እንግዲህ በጣም በምታሳዝን ሁኔታ ውስጥ ነው ያለችው። ምክንያቱም ከዚህ በፊት የነበረውን ነገር በፍጹም አታስታውስም። ማን እንደሆነ ራሱ አታስታውስም። ያለችበት ሁኔታ ደግሞ ብስቁልቅል ባለበት ሁኔታ ውስጥ ስላለች እንግዲህ አባዬ ከዚህ በፊት ሞታለች ብሎ እሷ ባለችበት ሁኔታ እንግዲህ እንደዚህ አይነት ሁኔታ ውስጥ ሁና ራሷ በማይመችበት ሁኔታ ምስቁልቅል ባለበት ሁኔታ እሱ ደግሞ የለችም በህይወት ብሎ እንግዲህ ውስጡን አሳምኖ በሚኖርበት ሰዓት ያው ይሄ ነገር በመፈጠሩ እንግዲህ አሁን ላይ አባዬ በጣም ጸጸት ውስጥ ነው የገባው ማለት ነው። ምክንያቱም እስከ መጨረሻ ዳር ድረስ መፈለግ ነበረብኝ። የሰው ወሬ ደግሞ ሰምቼ መቀመጥ የለብኝም። ትሁት እንኳን ስትፈልጋት አብሬ ተባብሬ መፈለግ ይኖርብኛል። በህይወት እያለች አሁን ባለችበት ሁኔታ አትኖርም ነበረ። እኔ ብፈልጋትና እኔ ብደርስላት ብሎ ውስጡን ስላሳመነ አሁን ላይ ራሱን እየወቀሰ ነው። ራሱን ደግሞ ከመውቀስም ደግሞ ጸጸት ውስጥ ነው የገባው ማለት ነው። ምክንያቱም በጣም ከሚወዳት ሚስቱ የሚያፈቅራት እና በጣም የሚዋደዱ ሚስቱ እንግዲህ በህይወት የለችም ብሎ በብዙ ሰዓት ላይ እንግዲህ እሱ በስቃይ ውስጥ እንደነበረ እሷም በሌላ መንገድ ደግሞ በስቃይ ውስጥ እንደነበረች ሁለቱ እንግዲህ ባለመተዋወቅ እንደዚህ አይነት ሁኔታ ውስጥ ሲያሳልፉ ነበረ። እሱ ደግሞ አንድም እሷ ያው እኔን እንዳትፈልግ በጥሩ ሁኔታ ውስጥ አይምሯ ስለተነካና ደግሞ ያለፈው ነገር ስለማታስታውስ እኔ ነኝ ጥፋተኛው፣ እኔ እስከ መጨረሻ ድረስ መፈለግ ይጠበቅብኝ ነበረ በማለት እንግዲህ አባዬ ውስጡን የነካው ይመስላል። አሁን ላይ እንግዲህ ያው ወደ አባዬ ቤት ሚስቱ ተመልሳ እንግዲህ ጥሩ ሕክምና ተደርጎላት ከድሮ ማንነቷ እንግዲህ ነገሮችን እንድታስታውስና ደግሞ ቀልቧ ተሰብስቦ አብረው እንደሚኖሩ እርግጠኞች ነን ማለት ነው። እንግዲህ ሐኪሞችም ያው እሷ ከድሮ እንደሚሻላት እና የድሮ ማንነቷን አስታውሳ እንግዲህ ጥሩ ፍቅር እንደሚያሳልፉ ነው ውስጣችን እያሳመር ነው ያለ ነው ማለት ነው። አሁን ላይ ተመስገን እንግዲህ ያደረገው ነገሮችን እንግዲህ ትሁት በጣም ደስ ነው ያላት ማለት ነው። ያው ናቲን ደግሞ በድል እንዳሸነፈ ነው። ትሁትም እንግዲህ አሁን ላይ የሰራው ነገር እና ከዚህ በፊት ያለው ባህሪ ተቀይሮ በማየቷ ውስጧም ደስተኛ ነች ማለት ነው። እንግዲህ ከዚህ በፊት ናቲ ሊያደርገው የነበረውን ነገር እንግዲህ ያው ተመስገን ምንም ነገሮችን ሲያፈጥር ነገሮችን በስህተት መንገድ ሲያሄድ እንግዲህ ወዲያውኑ ከአባዬ ጋር ከሚስቱ ጋር አገናኝቷቸዋል ማለት ነው። ይሄ ነገር ደግሞ እንግዲህ ለትሁት ትልቅ ነገር ነው የፈጠረባት ማለት ነው። ምክንያቱም ነገሮቹ ሳይበላሹ በቀጥታ ሚስቱን ከአባዬ ጋር ማገናኘቱ እንግዲህ ትሁት ደስተኛ የሆነችበት ነገር ይሄ ነው ማለት ነው። ናቲ በበኩሉ እንግዲህ ከእሷ ጋር ያው በፍቅር እንደቀረበ መስሎ ከጀርባ ብዙ ነገር እንደሚያሴር እንግዲህ እንደማታውቅ ሆና ያው ነገሮችን እሱ ፊት ለፊት እያሳየች ነው ያለችው ማለት ነው። እንግዲህ እሱ የሚያስርባትን ነገር እንግዲህ ሁሉንም ነገር ደርሳበታለች ማለት ነው። እንግዲህ አሁን ላይ ናቲ ያው ምንም ነገር እንዳልተፈጠረ አይኑን በጨው አጥቦ እንግዲህ እስካሁን ድረስ አባዬ ቤት እየመጣ ነው ማለት ነው። ምናልባት እንግዲህ የአባዬ ሚስት እና
እድል እንግዲህ እዛ ቤት ውስጥ ከመጡ እንግዲህ እዛ ቤት ምን ብሎ እንደሚመጣና በጣም የሚያሳፍር እና በጣም የሚያስጨንቅ ነገር የሚሆንበት ይሆናል ማለት ነው ለናቲ። በእርግጥም እንግዲህ ናቲ ያው ለትሁትም ፍቅር ያለው ነገር ከሟጠጠ ቆይቷል ማለት ነው። ምክንያቱም እሱ ሁሉንም ሰዎችን መበቀል ነው የሚፈልገው። ሆኖም ግን እንግዲህ ትሁትን አሁንም ድረስ እወድሻለሁ እያለ ነው ያለው ማለት ነው። ሆኖም ግን እንግዲህ ትሁት ያው አሁን ላይ ልቧ ወደ ተመስገን የተመለሰ ይመስላል ማለት ነው። እንግዲህ አሁን ላይ የምታወራው ተመስገንን እንግዲህ በትሁት እናትና ያው በፍቅር አይን ነው እያወራችው ያለችው ማለት ነው። እንግዲህ ተመስገን ያባዬ ነገር እንግዲህ የመጀመሪያው ስኬታማ ሆኗል ማለት ነው። ሌላው የሚቀረው ነገር ትሁት ነው። ትሁትን ብትሆን እንግዲህ አሁን ላይ ፊቷን ወደሱ እንዳዞረች ነው ያለችው ማለት ነው። ለትሁት ብሎ የከፈለው ዋጋና ያሳለፈው ነገር እንግዲህ አሁን ላይ ትሁት ወደሱ ስትዞር እንግዲህ ስኬቱ ሁሉም ነገር እየሰመረ ይሆናል ማለት ነው። ናቲም በበኩሉ እንግዲህ ተመስገንን እበቀላለሁ በማለት ብዙ ስህተቶችን ሰርቷል ማለት ነው። ምናልባት እንግዲህ አሁን ላይ ተመስገንና ትሁት ተገናኝተው ትሁት ደግሞ ከናቲ የመጨረሻው እንዳይገናኙና አብረው እንደማይሆኑ የሚሆን ይሆናል ብለን እናስባለን ማለት ነው። ምናልባት እንግዲህ ናቲን ሌላ ተንኮል አስቦ ሌላ ነገሮችን ካልሰራ በስተቀር እንግዲህ አሁን ላይ ነገሮቹ ያበቃለት ይመስላል ማለት ነው። እንግዲህ እናቴ ለዚህ ደረጃ እያበቃችኝ እድል ነች በማለት እንግዲህ አሁን ላይ እድልን ያው ይዟት እያሰቃያት ነው ያለው ማለት ነው። ሆኖም ግን እንግዲህ እነ ትሁት ያው ከተመስገን ጋር በመሆን አሁን ላይ በብላት እንግዲህ ናቲን በመናገር ያው እድልን ከዛ ቤት እንድትወጣ እያደረጉ ነው ያሉት ማለት ነው። እንግዲህ ናቲ ከነሱ ጀርባ የሚያሴረው ነገር እና የሚያደርገው ነገር እንግዲህ ግልጽ ሆኖበታል ማለት ነው። እንግዲህ ተጋልጦበታል ማለት ነው። አሁን ላይ ያው ትሁትንና ናቲ ሽምግልና የሚያደርጉትን ነገር እንግዲህ ያው ወደፊት እንዲሆንና በኋላ ጊዜ እንዲሆን ተስማምተውበታል ማለት ነው። ሆኖም ግን እንግዲህ ናቲ ያው ትሁት ከጀርባው የሆነ ነገር እንደምታረግ ገምቷል ማለት ነው። ምክንያቱም የአንገቱን አበል ነው ብላ የተሳሳተ ስለሰጠችው እንግዲህ እሱ ደግሞ አበል እንዳልሆነ ስላወቀ እንግዲህ ይህንን ነገር እንግዲህ ያው እውነተኛው አበል ይዞላት በመሄድ አበሉን አግኝቼዋለሁ በማለት እንግዲህ ፊት ለፊቷ ነግሯታል ማለት ነው። ሆኖም ግን እንግዲህ ያው አበሉን አግኝቼዋለሁ ብሎ እየነገራት ባለ ሰዓት እንግዲህ በተዘዋዋሪ ይሄ አበል እራሱ አይደለም በማለት እንግዲህ በተቃራኒ እየነገራት ነው ያለው ለትሁት ማለት ነው። ትሁት እንግዲህ ነገሮችን ሸምጠጥ አድርጋ እውነተኛው እንደሆነ እየተናገረች ነው ያለችው ማለት ነው። እንግዲህ ሁለቱ ድብቅ ነገር ውስጥ ገብተዋል ማለት ነው። ትሁትን በበኩሏ እንግዲህ ከነሱ ጀርባ የሰራውን ነገር እያወቀች እንዳላወቀች ሆና እንግዲህ በእሷና በአባዬ ላይ ያደረሰውን ነገር እንግዲህ ምንም ነገር እንዳላወቀች ሆና ነው እያዋረችው ያለችው ማለት ነው። ሌላው እንግዲህ የአባዬ ሚስት ቤት መሄድ አልፈለገችም ማለት ነው። ምክንያቱም እናቷ እንግዲህ እድልን ጥላ መሄድ ስላልፈለገች ብቻዬን መሄድ አልፈልግም እያለች ነበረ ማለት ነው። እድልን በበኩሏ እንግዲህ ብቻዋን እያለቀሰች እናቴ ልትለየኝ ነው፣ እሷ ብቻ ልትሄድ ነው፣ እኔ ብቻዬን እዚህ ልቀር ነው በማለት እያለቀሰች ነበረ ማለት ነው። ከዚህ በፊት አባዬ እንግዲህ በፍጹም ይህንን ነገር ማድረግ አልፈለገም። ብቻዋን ነጥሎ ደግሞ ወደ ቤት መውሰድ አልፈለገም። ሁለቱንም ወስዶ መውሰድ እንደፈለገ ነው ውስጡ ሲያስብ የነበረው። እንግዲህ ግን እድል ያው በተቃራኒ መንገድ እያሰበች ያው ነገሩ እናቴ ልትለየኝ ነው በማለት እንግዲህ ጥሩ ያልሆነች ስሜት ውስጥ ነው የገባችው ማለት ነው።
ሚስቱ በበኩሏ እንግዲህ በፍጹም እሷን ጥላ እንደማትሄድ ነው እየተናገረች ያለችው ማለት ነው። ሆኖም ግን ከዚህ በፊት ተመስገን ያው እድልም ቤት ውስጥ ሄዳ ያው ቤተሰቦቿን ፈልገው እሷም ቤተሰቦቿን እንድታገኝ እናደርጋለን ብሎ ቃል ነው የገባላት ማለት ነው። እድል በበኩሏ እንግዲህ ያው የሚስትየው የአባዬ ሚስት ከአባዬ ጋር መገናኘቷ ቢያስደስታትም እንግዲህ በኋላ ደግሞ ስታስበው እሷ ከእሷ እንደምትለያይና እሷ ፈላጊ እንደሌላት ስላወቀች ውስጧን በጣም እያጨናነቀችው ነው እያለችው ማለት ነው። ቤተሰብ ድራማው እንግዲህ በዚህ መልኩ አልቋል። እንግዲህ በሚቀጥለው ደግሞ ተከታይ ድራማ ይዘን እስከምንቀርብ ድረስ ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩን በማለት በትህትና እንጠይቃለን። ሰላም ለዓለም ሕዝብ፣ ሰላም ለኢትዮጵያ ሕዝብ፣ ሰላም ለኤርትራ፣ ለዓለም ሁሉ ይሁን በማለት እዚህ ጋር እናበቃለን። ሰብስክራይብ እና ላይክ በማድረግ ተባበሩን።